አጥፍቷም ለመገሰጽ ሳይሆን በየትም አናገኝህም ነበር፣ አናውቅህም ነበር። ያለ ክርስቲያናዊ ስነ ምግባር ይገለጽን ይሄ ስህተት ተፈጥሯል። ዋልድባ ቀላል ቦታ አይደለም። አልተወቀስክም፣ የምትወቀስም ልጅ አልነበርክም። ክፋት አይደለም አባቶች በምትለው አንጀታችን ሰበረ። ታሪኩን ለማጥራት በሚል ነው ሐሳባችን በሚዲያ ያሰራጨ ነው። አትጎልም፣ አትፈስም፣ አታር ለመንፈስ በመቅናት ነው፣ እናቶችን ለመርዳት ነው። ልጃችን በዚህ ቅር እንዳይልህ ለማለት ያክል ነው። እዚህ ድረስ እናንተ በፍጹም መምጣት አይገባችሁም። ከትላንትና ወዲያ በድንገት አንድ ስልክ ወደ ዶንኪ ቲዩብ ተደወለ። የዋልድባ አብረንታንት መድኃኔዓለም አባቶች የይቅርታ ቪዲዮን ስላዩ ኮሜዲያን እሸቱን ማግኘት እንፈልጋለን ብለዋል የሚል መልእክት ነበረ። እኛ ያላችሁበት ድረስ እንምጣ የሚል ሀሳብ ስናቀርብ አይ ቢሮውንም በዛው መተን መባረክ ስለምንፈልግ እኛ ቢሮ እንመጣለን በአካል ግድ የለም ጠብቁን ብለው ቢሮ መጡ ማለት ነው። የዋልድባ አብረንታንት መድኃኔዓለም አባቶች እንግዲህ የሆነውን አይታችሁ ትደሰቱ ዘንድ እነሆ ተከታተሉት። አነጋገር ትህትናህ በጣም ስላስደሰተን ከአንድ ልጅ ይህን ያህል ትህትና ሲወድ የኛ ኑሮ ምንድን ነው? እኛም ዝቅ ብለን ልጃችን መርቀን ብዙ ታሪክ እንደሰራህ፣ ብዙ ቤተክርስቲያኖች እንደረዳህ፣ ብዙ ገዳማች እንደረዳህ እናውቃለን። እንኳን ይህን ታላቅ ገዳም ትበድለዋለህ ወይም ታጠፋዋለህ ብለን በፍጹም አናስብም። እንዲያው ካለማወቅ የተነሳ የታሪክ ችግር እንዳይበላሽ ከሚል እንጂ ልጃችን አንድም ነገር ገዳሙን እንደማትነካው እንዳልተነካም እናውቃለን። እርግጥ አንድ ሰው የነገሩትን ይዞ ነው የሚሄደው እንጂ ዝም ብሎ ራሱ አውቆ አይሄድም። ያን የነገሩትን ደግሞ መተው ደግሞ ችግር ነው። ይሄ እናውቃለን። እኛ ግን የተነሳንበት ለመቸቸት ወይም አጥፍቷም ለመገሰጽ ሳይሆን ቦታው ታላቁ እንግዲህ አብረንታንት ነው፣ መሰረት ነው፣ አባቶች ነን። እነዚህ ከዚያ ፈልቀው መጥተው ነው። ሰቋርም ዳልሻሃም ከዚያ ነው። ከጊዜ ብዛት ያ የተተከለበት በ485 ነው የተመሰረተ በራሱ በመድኃኔዓለም እጅ። ማንም ሳይመሰርተው በጻድቃን በሰማዕታት በነገስታት በመኳንንት አልተመሰረተም። ራሱ መድኃኔዓለም ለኢትዮጵያ መድኃኒት ይሆን ዘንድ ሌሎችም ገዳማት ደግሞ ለየት ያለ ስርዓትና ለየት ያለ ሕግ ያስቀመጠለት እንደገናም በኢትዮጵያ ውስጥ የመጀመሪያ የቆብ መጀመሪያ አድርጎ ራሱ የድንጋይ ቆብ እየቀረጸ ያስቀመጠበት ቦታ፣ እነዚያንም ደግሞ ሰው እስከ ምጽአተ ድረስ ሞት እንዳይነካችሁ ብሎ ከቦታዋ ላይ ሰውሮ ያስቀመጣቸው። መሬቷ እንደ ድንኳን ብድግ አድርጎ እፀዋሊ የምትባል ከገነት አውርዶ ምግባቸው ትሆን ዘንድ ዮርዳኖስን አፍልቆ ለነሱ ቁልቁል ወተት ማሩን ወደ ላይ ለሚተኩት ትውልድ ውሃውን ያቸው ውሃ እስካሁንም አለች። አትጎልም፣ አትፈስም፣ አታር ይህ ተአምራት የተሰራበት ቦታ እዚያ ላይ ነው። ያ ቦታ እንግዲህ ሕግ ጠባቂ ነው። ለምን? ሕግ የተሰራለት ቦታ በመሆኑ። እዚያም በኋላ አቡነ ሳሙኤል የመጡት በ1319 ከአቡነ ሳሙኤል ወደዚህ ነው። እንግዲህ እነዚህ ሰቋርም ዳልሻሃም ታሪክ አላቸው። ዳልሻ የመጡበት በ15ኛው ክፍለ ዘመን እየበዛ ሰው ሲሄድ 40 ታቦት ሆነ። እንዴ ዋልድባ አንዲት ናት፣ በአንዲት ታቦት እግዚአብሔር በፈቀደላት ታቦት መቀደስ አለባቸው እንጂ በ40 ታቦት መቀደስ አይገባውም ብሎ መልአኩ ሲነግራቸው 41ዱ ሲቀብሩ ከ44ቱ ሁለቱ ወደ ትግራይ ይዘው ሄዱ። እኒህ ዳልሻህን የመሰረቷት አቡነ ገብረ መስቀል ታቦቴን አልቀብርም ብለው ቦታዋ እንዳለቅ ብለው ህዳሯ ላይ ሂደው ያስቀመጧት በ15ኛው ክፍለ ዘመን ነው። ከዚያ እንግዲህ በግራይ ወረራ እንደገና ደግሞ ዋሻ ኪዳነ ከሚባለው ሲገቡ በረሃው የቋርፍ መቆፈሪያ ነበረ ይችላሉ ሰቋር። እንደገና ደግሞ እነሱ በ16ኛው ክፍለ ዘመን ስዕል ቤት አቋቋሙ። ከዚያ ነው እንግዲህ ከአብረንታንት ተነጥለው ነው የመጡት። በ17ኛው ክፍለ ዘመን በመናኔ ተክለ ሃይማኖት ዘመን እንዲህ አባቶቻችን ታቦት መቁረብ ያጣን ስጋው ደግሞ መቀበያ ያጣን ሲሏቸው እንዲህ ፈቀዱላቸው። በዚህ መልኩ መሰረቱ አባቱ አብረንታንት ስለሆነ አንዳንድ ህጎች እየመጣን ነው የምናቃና። በይበልጥ በእውነቱ ለአንተ ጸጋ ነው ይህን ነገር ያመጣልህ፣ ያንተ ጸጋ ነው። ህቅንነት ስለሄድክ፣ በበጉነት ስለሄድክ፣ እረዳለሁ ብለህ እጠቅማለሁ ብለህ ስለሄድክ አንተና እኛን የሚያገናኝ ምክንያት አድርጎ እግዚአብሔር
በእውነት የፈጣሪ ልታመሰግነው ይገባል። ቤትም አናገኝህም ነበር፣ አናውቅህም ነበር። ለአንተም ሲጠቅም ለእኛ የምጠቅመን ነገር ሊኖር ይችላል። እግዚአብሔር ስራው አይታወቅም። እውነቴን ነው። ደብረ ሊባኖስ ለምሳሌ የሰራውን ሰምተናል። አቡነ ተክለ ሃይማኖት ከዚያ ቦታ ላይ ሂደው 340 የጸለዩበት ቦታ ነው። ገና ይህ ሳይመሰረት የተነገራቸው ዋልድባ ነው። የአንተ ቦታ ደብረ ሊባኖስ ነው ተብሎ የተነገረላቸው ከዚያ ቦታ ነው። ከደብረ ዳሙ ወደ እዚያ ሂደው ከስውራኑ አባቶች ጋር ተገናኝተው ልጃችን ባርከን አንተ የተቀደስክን አሏቸው። አባቶች እኔ ከእናንተ ልባረክ ነው እንጂ እኔማ ምን አለኝ? እናንተ ግን በእግዚአብሔር በአምላካችሁ የመነኮሳችሁ በአምላካችሁ የተሰጣችሁ እስከ ዕለተ ሞት ድረስ ምጽአት እስከሚመጣ ድረስ እንዳትሞቱ የተበላ የተሰጣችሁ እናንተ ልብ ተባርከው ሂድ ቦታ እዚያ ነው ተብሎ የተነገራቸው ቦታ ነው። ዋልድባ ቀላል ቦታ አይደለም። አሁንም እግዚአብሔር በጣም በጥሩ ሁኔታ ነው ያለው። ወደ 16 የሚሆኑ ዝጉሃን ያሉበት ነው። እነዚህ ስውራን ሌላ እነዚህ አይታዩም፣ ምን አይሉም። ያው አንዳንድ መነኮሳት በሱባኤ ገብተው እንደገና ደግሞ መንገድ ሲጠፋ መጥተው መርተው ይሰወራሉ። እና በዚህ መልኩ ነው ልጃችን በእውነቱ አባቶች ሳታጠፋ አጥፍቻለሁ በማለትህ ደስ አለ ደስ አለ። እንዲህ ያለ ልጅ አርአያ የሚሆን ልጅ በፍጹም ከቤቱ ነው የምንሄድ። ከቤቱ ሂደን መርቀን ባርከን ጸልየን አድነን ቦታህን አገርህ እንድትጠቅም ለዚህ ብለን ነው። አሁንም የአባቶች በረከት መጥቶልሃል። እግዚአብሔር አድሎሃል። ከቅንነት ስለተነሳ አንተም ተናግረሃል። እኔም አውቀው ነገር የለኝም ከክፋት አይደለም አባቶች በምትለው አንጀታችን ሰበረን እና ይሄ ነው እንግዲህ ዘአታተ ርሶ ይከብር ወዘአላለ ርሶ ያስር። ራሱን ከፍ ከፍ ያደረገ ይዋረዳል፣ ዝቅ ያደረገ ግን ከፍ ይላል በሚለው መሰረት ደስ ብለህና ልጃችን አሁንም እግዚአብሔር አንተንም ይባርክልን። ልጆች ወልደህ እንደሆነ ልጆችን ይባርክልን። እናንተ ሁሉ ረዳት ሁሉ ይባርካችሁ እግዚአብሔር። ልንባርካቸው የመጣን እዚያም በተረፈ ደግሞ አገራችን በእውነቱ አሁን የምንሰማው የምናየው እኛ በእውነቱ የመጣ ነው ሌላ ስራ ነው። የአገዳም እንደምታየው በረሃ ነው፣ ሰው አይሄድበት ምን አይሄድበት። በተለይ አብረንታን ትራቅ ያለ ነው፣ በጣም ከሰው የራቀ። እነዚያም ሰቋርም ዳልሻም ቅርቦች ናቸው። ያ ግን በመኪና መንገድ ከተው የ12 ሰዓት መንገድ ነው ሰው የሚገኝበት እህል የሚበላበትን የ8 ሰዓት የ9 ሰዓት መንገድ እነዚህ እናቶች ያሉበት ቦታ ከ7 ቦታ አለን። የኛ እናቶች ማለት ነው 7 ሞፈር ቤት አለ። አሁን እንዳየኸው እንደዚህ እንደ እናቶች ከማዶ የኛው ርቀቱ ገዳሙ ያለበትና እነዚህ እናቶች ያሉበት የ7 ሰዓት መንገድ በምስራቅም በምዕራብም ካሉት እዚያች እህል እንዳይሻገርባት ኃጢአት እህል እንዳይበላባት የሞቀ የደመቀ እንዳይለበስባት የጣመ የላመ እንዳይበላባት ብሎ ያችን ቦታ ቀድሶ የሰጣቸው አባቶቻችን ያሉበት ቦታ ነው። ለአንተም ጸጋ ነው የሰጠህ እግዚአብሔር አድሎሃል። በእውነት ታድለሃል። ምነው ጥሩ ስራ ስለምትሰራ ነው። ወደፊቱ ይቀድስህ፣ ገዳማትን ምትረዳ ያድርግህ። በእውነቴ ነው ጥሩ ስራ እየሰራህ ነው ያለ። በዚህ ነው ጨርሻለሁ። አባቶች የሚጨምሩበት ካለ ነገሩን አባታችን ተናግሮታል። ዳልሻ ገዳም ሂደህ ደግሞ የሰራሁበት ድረስ ለመንፈስ በመቅናት ነው፣ እናቶችን ለመርዳት ነው፣ እናቶችን ለመጥቀም ነው እንጂ ለሌላ ነገር አላደረኩም። አባቶች ነግረዋል አባታችን እና ስራ እስካሁን ድረስ የሚነገሩ ሁሉ የሚታይ ሁሉ የምናየው ሁሉ እንደ በጣም የሚያስደንቅና የሚያስመሰግን ስራ እየሰራ ነው ያለው። አሁንም እንደተባለው ዝቅ ብለህ ይቅርታ መጠየቅ ታላቅ በረከት አግኝተሃል። እንዳውም እኛ በዚህ እንገኝ እንጂ ከእኛ ጋር የሚኖሩት አባቶች አበው ናቸው የልዩም። ከዚህ አባቶች እኛን ሲልኩን መርጠው ጸሎተ ማርያም እንዳሁኑ ደግመው አሁን ተስማያት ሰጥተው እንደውም ልኩን። ስለዚህ ቃል ኪዳኑ አበው ከኛ የለዩም። ከኛ አንድም ሰዓት እንኳን ሌላ ብንሞት እንኳን በዚህ ጊዜ አጋጥሞን እዚህ ብንቀበር በስጉር ይዘውት ሄዳሉ። ብዙ ታሪክ አለ ማስረጃ። ልጆቻችን በጸሎተ ማርያም የወጣ ነው በሄድንበት አበው አይለዩም። እኛን አትመልከቱ። እኛ ጋር በጸሎተ ማርያም የተሳሰሩ አባቶች አብረው ነው አሁን እዚህ እናንተ ቤት የገቡላችሁና በጣም ታላቅ በረከት ነው።
ቀላል ነገር አይደለም። ታላቅ በረከት ነው ያገኘ። አበውም ገብተውላቸዋል፣ ባርከዋቸዋል፣ ቀድሰዋቸዋል። እንግዲህ ላይ ይበቃኛል ነው። እንግዲህ አባቶች ካለው ከሁኔታው ተነስተው የተናገሩት የቦታውን ክብር ለመጠበቅ ለማስጠበቅ ጥንተ ክብሩ ጥንተ ሞገሱ ተጠብቆ እንዲኖር ካላቸው ኃላፊነት የተነሳና ቦታውም ላይ ብዙ ዋጋ እየከፈሉበት ስለሆነ ባለው እኛ እንኳን በደረስንበት ባለው ዘመናችን ዋልድባ ውስጥ በተቀመጥንበት ዘመናችን አባቶች ብዙ ዋጋ እየከፈሉበት ነው። ለገዳሙ እስከ ሞት ድረስ ያልተገለጸ ብዙ ነገር አለ። የቦታውን ክብር ለመጠበቅ ለመጪው ትውልድ ለማስተላለፍ አባቶቻችን ብዙ ዋጋ እየከፈሉ ነው። አባቶች ግድ ይላቸዋል ስለ ቦታቸው። የሚወዱት ዘመዳቸውን፣ ሀገራቸውን፣ ወገናቸውን ትተውለት አፈር ጥበቃ ነው እዚያ የተቀመጡትና ይኮረኮራሉ፣ ይሰማቸዋል። ልጃችን በዚህ ቅር እንዳይልህ ለማለት ያክል ነው። እግዚአብሔር ይስጥልን። ብቻ ታዘን በወጣንበት ስራ እንደ ልጅ የልጅነት ሀሳባችን እንሰጣለን። እኔም በወቅቱ ሀሳባቸውን ከሰጡት አባቶች መካከል ያው አንዱ ነበር። ያው ልጅ እንደ ልጅነት ሀሳቤን የሰጠሁት እንደ ልጅ ለአንተም ለወንድሜ ደግሞ ምክርም ጭምር ነው። ከአባቶቻችን እግር ስር ቁጭ ብለን ከእነሱ እየተማር ነው እዚህ የደረስነው። ከምናኔ ጀምሮ እስከ ስርዓተ ምንኩስና ድረስ እስኪፈጸምልን ድረስ ኮትኩተው አሳድገውናል አባቶቻችን። የቦታውን ታሪክ፣ የቦታውን ቃል ኪዳን፣ የቦታውን ታላቅነት እያስተማሩ እየነገሩ ነው ያሳደጉን እና ከዛ አንጻር እንኳን በዚህ ጊዜ እንኳን አይደለም ክፉ ነገር ሊነገርበት፣ ክፉ ነገር ሊሰራበት፣ መልካም ለመስራት እንኳን ጭንቅ የሆነበት ሰዓት ነው። እንደዚህ ደግሞ ወጥተው ወርደው የሚያገለግሉ ልጆቻችንን ማበረታታት፣ ማጠናከር። ቤተክርስቲያን ያለች እናንተ ስላላችሁ ነው የኛ ሀሳብ የነበረው እንጂ አልተወቀስክም፣ የምትወቀስም ልጅ አልነበርክም። ምክርም ቢሆን መምከሪያ ቦታም አለው፣ ጊዜም አለው። ነገር ግን በሚዲያ ስለተሰራጨ ያ የተሰራጨው ደግሞ በሁሉም በህዝብ ጆሮ ስለሚዳረስ ታሪኩ እንዳይፋለስ የበኩላችንን ድርሻ ነው የተወጣ ነው እና የእናቶች ገዳም ያው በዋልድባ ውስጥ ዋልድባ የእናቶች ገዳም ሲባል ብዥታ እንዳይፈጠር ከመሰራረቱ ጀምሮ እስካሁን ባለው የገዳሙ ታሪክ እየተነገረ የቆየው በመጽሐፍም የተጻፈው አባቶችም የሚተርኩት በገዳሙ ክልል ውስጥ ስምረተ አበው ያልተፈጸመለት ማንኛውም መነኩሴም ቅዳሴን ቀድሶ የማያቆርበት ካህንም ቢሆን ቀድሶ የማይቆርበትም ቅዱስ ቦታ ነው። ይህም ደግሞ የራሱ የሆነ ልዕልና ያለው የራሱ የሆነ ሕግ የተሰራለት ለእናንተ መመኪያቸው ትልቅ ቦታ ነው እና ታሪኩን ለማጥራት በሚል ነው ሀሳባችን በሚዲያ ያሰራጨ ነው እና አንዳንድ ነገሮች ደግሞ እናንተም ደግሞ በሙያችሁ ይዛችሁ ስትቀርቡ ባገላለጻችሁ ገዳሙ የምትገልጹበትን መንገድ ደግሞ ያው ቢታረም ብለን የታየንን ለአንተም በምክር አዘል የሆነ ሀሳባችን አስተላልፈናል እና አሁንም ማስተላለፍ የሚፈልገው ነገር የምትገሰጽ ልጅ ሆነህ አይደለም። እናቶችን ልታግዝ፣ አባቶችንም ልታግዝ፣ ገዳምን ልትረዳን ሄድከው። በዛ በተላለፈው መልእክት ላይ ግን ከአባቶች የምንጨምረው ነገር የለም። አምላከ ቅዱሳን ካንተ ጋር ይሁን። በዚህ ነገር ላይ ስሜት እንዳይሰማ እንደገናም ደግሞ አንተ ነው የከበርከው። እውነቱ እኔ ለራሴ ትትና ተምሬያለሁ ለራሴ ማለት ነው። የአንተ ክብር ይገለጸን ያለ ክርስቲያናዊ ስነ ምግባር ይገለጸን። ይሄ ስህተት ተፈጥሯል። እኔ ያንን ነው የማስበው። እሸቱ ምን አይነት ሰው ነው የሚለው ምዕመኑ እንዲያውቅ የእሸቱ ስብዕና የተገለጸበት ነው። ከአባቶችም ጋር እንድትገናኝ ምክንያት የሆነ ያ ነው እና እንግዲህ ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች እንደተባለው የምትገሰጽ የምትመከር ባትሆንም ምክንያቱ ነው ለአንተ የአንተ ትሕትና በዓለም እንዲገለጽ እግዚአብሔር አምላክ ደግሞ አንተን አይቶ ደግሞ ሌሎች እንዲማሩ እንዴት ስህተት ቢሰሩ እንኳን እንዴት ከስህተታቸው መመለስ እንዳለባቸው ትልቅ ትምህርት ልታስተላልፍ እግዚአብሔር አምላክ ይህንን ምክንያት ፈጥሮልሃልና አንተን ለመሰሉ ወንድሞችህ፣ አንተን ለመሰሉ በሙያ ለሚተባበሩ እህት ወንድሞችህ አርአያ የምትሆን ልጃችን ነህ። አሁንም አምላከ ቅዱሳን የአባቶቻችንን ጸሎት ተቀብሎ ስራህን እንዲባርክልህ የአባቶችም ጸሎት ነው፣ የእኛም ጸሎታችን ነው
ለካው በስራህ ያጽና ስራህንም ይባርክልህ። የቅዱሳን አምላክ አገልግሎትን ይባርክልን። በዚህ ሰዓት በእውነት ቤተክርስቲያን ሀዘን ላይ ነው ያለችው፣ በብዙ ፈተና ውስጥ ነው ያለችው። ምእመናን ልጆቻችን ምእመናን ወንድሞቻችን በየቦታው እየሞቱ ነው። የሚያሳዝን ጊዜ ነው። ደስታ የሚነገርበት ሰዓት አይደለም። የቤተክርስቲያናችን ሀዘን ላይ ነው ያለችው እና አምላከ ቅዱሳን ቤተክርስቲያናችንን ያጽናልን። እናንተን ደግሞ አበርትቶ ለቤተክርስቲያናችን የበኩላችሁን የልጅነት ድርሻችሁን ተወጣችሁ የልጅነት አሻራችሁን አሳርፋችሁ እግዚአብሔር አምላክ ያዘጋጀውን ሰማያዊ መንግስት እንድትወርሱ ፍቃዱ ይሁንላችሁ፣ ፍቃዱ ይሁንልን እና በመላው ዓለም አሁን በሀገራችን ላይ በሚደረገው ተገቢ ያልሆነ ስራ ምእመናን በአርሲ በተለያየም ቦታ ቤተክርስቲያን እየተቃጠለች ወንድሞቻችን ልጆቻችን ሁሉም በተለያየ ፈተና ውስጥ ነው ያሉትና እግዚአብሔር አምላክ መጽናናትን ሰጥቶ ክርስትና እንዲህ ነው። አባቶቻችን በመከራ ውስጥ ነው ይችን ቤተክርስቲያን አጽንተው እዚህ ድረስ ያቆዩልን። ቆዳቸው እንደ በግ እየተገፈፈ ሰውነታቸው በድንጋይ እየተቀጠቀጠ ሰውነታቸው በመጋዝ እየተተረተረ ቤተክርስቲያናችንን አጽንተው ክርስትናችን የጽናት ምልክት እንደሆነች አቆይተውልናል። አሁንም እኛ ደግሞ የአባትነት ድርሻችንን በገዳም ያሉ በዝጓሃን ያሉ አሉ አባቶቻችን። አቅማችን እግዚአብሔር ነው። እግዚአብሔር ደግሞ ይህን ፈተና አሳልፎ ደግሞ ለሀገራችን ሰላም እንዲሰጥልን፣ ለምእመናኑ ብርታትን ጽናት እንዲሰጥልን፣ በጽናት ዘመናትን ተሻግራ እዚህ የደረሰች ቤተክርስቲያናችን ለቀጣዩ ትውልድ ደግሞ በጽናት ማለፍን ታስተምር ዘንድ በፈተና ውስጥ አለች። ፈተናውን ድል አድርገን የቅዱሳን አባቶቻችን ጸሎት አግዞን ቤተክርስቲያንን በድል እንደምትሻገር እናምናለን። በመላው ዓለም በተለያየ ምክንያት ህይወታቸውን ላጡ የኦርቶዶክስ ተዋሕዶ ልጆች መጽናናትን ያድልልን። አምላከ አበው ነፍሳቸውንም ደግሞ ርስት መንግስተ ሰማያትን ሰጥቶ አምላከ አበው ከቅዱሳን አንድነት ይጨምርልን፣ እግዚአብሔር ያክብርልን ለማለት ነው። አመሰግናለሁ። እኔ በጣም አመሰግናለሁ። እግዚአብሔር ያክብርልን። አባታችን ቅድም እንዳሉት ነው። ይህ አጋጣሚ ባይፈጠር ኖሮ ከእናንተ ጋር አንገናኝም ነበር፣ እናንተን አናገኝም ነበር እና እግዚአብሔር ደግሞ ክፉን ለበጎ ማድረግ የሚችል አምላክ ነው። ሰይጣን ያቀደውን ነገር አፍርሶ መንፈስ ቅዱስ ባወቀ ያው ለሞት የተዘጋጀው ለህይወት ማድረግ የሚችል አምላክ ስለሆነ ይህ አጋጣሚ ደግሞ በጣም ለበጎ እንዲሆን ነው። የእናንተንም የአባትነት ትህትና የአባታዊ ትምህርት በልቤ አኖረዋለሁ። ምክንያቱም እዚህ ድረስ እናንተ በፍጹም መምጣት አይገባችሁም። እግዚአብሔር ይስጥልን ነው የምንለው። መላእክት የተለመነ አምላክ ለእኛ የሚለመነን በውዳሴ ማርያም በጸሎተ ማርያም የተማጸን በታቦተ ኪዳን በታቦተ መድኃኒዓለም የተለመን በስለተ ቅዱስ ሚካኤል የተጸወን ጸሎታችን ይስማ። ሐዘናችን እንዲህ እንደወደቃችሁ ኃይለ አጥራርን ኃይለ አጋንንትን በጸሎተ ማርያም በውዳሴ ማርያም ይጣልላችሁ። ከአበው አንድነት ከአባታችን ከአቡነ ሳሙኤል ልጅነት ከእመቤታችን ከቅድስት ማርያም አማላጅነት ከስላሴ ባርነት አያናውጻችሁ። መዓዛ ገዳም ጣዕመ ገዳም ፍቅረ ገዳም ያሳድርባችሁ። ስራችሁ ሁሉ የተቃና ያርግላችሁ። አምላከ አብ ይጠብቅልን። አገራችን ሰላሙን ያስፍንልን። የምንሰማውን መከራ ሁሉ ያስታግስልን። ቤተክርስቲያናችን ጠብቅልን። የሞቱትን ወንድሞቻችን ሀገረ ሕይወትን መንግስተ ሰማያትን ያዋርስልን። ስራ ሁሉ የተቃና ያርግልን። አቡነ ዘበሰማያት ቀደስ Don't keep you